ዛሬ ብሩኬ ሀይሚዬ ዛሬ ጥሩ ነገር አስተላልፈሻል፣ ጥሩ ነገር ብለሻል። ግን እዚህ ጋር ክብር ለሚገባው ነው። እቺ እራሷ ወርዳ እናንተን የምታወርድ ባለጌ ናት። ስለዚህ ከዚህ ልጅ ጋራ ተነጋግራችኋል። አንድ ሁለት ጊዜ ቪዲዮ ሰርታችሁ ህዝብ አይቶላችኋል። ነይ እንዴ ሲጀመር እኮ እንዴት ናችሁ? ሰላም ናችሁ ወይ? እንዴት አመሻችሁ? ሁሉም ሰላም፣ ሁሉም መልካም። ኒጋ ሰላም ነው። ሰላማችሁ ይብዛ። የጨረቃ ፋሚሊ በሙሉ ልጆቻችን የምትወቻችን በጸሎት በዱዓ እንድታስቧቸው በዚሁ አስተላልፋለሁ። ብሩኬና ሀይሚ የመወዳችሁ የማከብራችሁ የኔ ውድ ልጆች፣ የኔ እንቁ የሆናችሁ ልጆቼ እግዚአብሔር ከክፉ ይጠብቃችሁ። እግዚአብሔር ከመጥፎ ነገር ይጠብቃችሁ። ቅድስት ድንግል ማርያም ከፊታችሁ ከኋላችሁ ትቅደምላችሁ። በነገራችሁ ሁሉም አለው ትበላችሁ፣ እጇ ትዘርጋላችሁ። ከክፉ ሁሉ ትጠብቃችሁ። የክፉ የሚያስብባችሁ ትበትንላችሁ። ከፊት ለፊላችሁ እሱ ይቅደምላችሁ። በህይወታችሁ ነገራችሁ ጠላቶቻችሁ ይበትንላችሁ። ቸሩ መድኃኔዓለም ቅዱስ ገብርኤል ከአሁን በኋላ በቃ ይበላችሁ፣ በቃ ይበላችሁ። የኔ ውድ ልጆች ሀይሚዬ ዛሬ ጥሩ አካሄድ ነው የሄዳችሁ፣ ጥሩ ነው። እንዲጨክን ብላችሁ ነገራችሁ ለምን በራሷ ሰዓት ከፈለገች ዴኔ ላድር ካለች ስሜ ላዳ የእሱን ስም ላዳ ካለች የራሷ ነው። ትምጣ ዴኔ እናድርግ ብላችሁ ለመናችኋል። ከዚህ በላይ ልመና አያስፈልግም። ከዚህ በላይ መለመን አያስፈልግም። ስሜ ላዳጣችሁበት መንገድ ተመለሱ። ወደ ቦታችሁ ተመለሱ። ወደ ቤታችሁ ተመለሱ። የትኛውም ህግ የትኛውም አስገድዶ እናንተ አድርጉ እናድርግ ብላችሁ የጫናችሁት ቪዲዮ አለ። ለመናችኋት። በየትኛውም መንገድ ብትመጣ ህግ ለእናንተ ነው እንጂ የሚፈርደው ለሷ አይደለም። የምታስፈራራችሁ ነገር እንዲህ ነው የምትላችሁ ነገር ቪዲዮ አለ። በህግ መሄድ ትችላላችሁ። ህግ ራሱ መጥቶ ቢጠይቃችሁ ቪዲዮ አላችሁ፣ ተያዥ ቪዲዮ አላችሁ። እሷ እንደ አንድ እናት ለመንሻት፣ ሀይሜም ለመንሻት፣ ብሩኬም ለመንካት፣ ሁሉም ለምንዋታል። ከአሁን በኋላ ሌላ ችግር ለመፍጠር ነው እንጂ ሌላ እቅድ፣ ሌላ አጀንዳ፣ ሌላ አላማ አላት እንጂ ለብቻው የምታገኝበት ምክንያትም የለም። ሀይሜ ከአሁንም በኋላ ብሩኬም የኔ ውድ ልጅ፣ ሀይሜም የኔ ውድ ልጅ፣ ባልሽ ይዘሽ ወደ የመጣችሁበት ቦታ ተመለሱ። በራሷ ጊዜ መጣለው ካለች ትምጣና ዴኔ ታድርግ። ዴኔውም አዲስ አበባ ነው። ወታጀራ የሚባል እንዲህ ቦታ የምትሉትም የለም። አዲስ አበባ ነው። እኛም እስካሁን የምናውቀው ሁነኛም ቋሚም የሆነ አዲስ አበባ ነው። በትክክለኛ መንገድ አዲስ አበባ ነው። እናንተ ቆፍጠን በሉ። በቃ ለመናችኋት። ከዚህ በላይ ልመና አያስፈልግም። ምንም ልመና አያስፈልግም። እኛን ከጎናችሁ በጸሎት በድዋ አለን። ከዚህ በኋላ ምንም የምትለምኑት ምክንያት አንድም ነገር የለም። ወደ ቦታችሁ ተመለሱ። ወደ ቤታችሁ ተመለሱ። በራሷ ህይወታችሁ ከአሁን በኋላ ቅንጣት የምትበጠብጠው ነገር የለም። ቅንጣት አንተንም ለብቻ በምንም ታምር እንዳታገኛት። ህይወቴ ናት፣ መንገዴ ናት፣ ሁሉም ነገሬ ናት ያልካት ሚስትህ ይዘህ ከእሷ ጋር ተጓዝ። አንቺንም ከሱ ጋር ጥሩ ነው የምትሄዱበት፣ ጥሩ ነው። አሁንም እግዚአብሔር አይለያችሁ፣ ከሰው አይን ከሰው አፍ ያውጣችሁ፣ ጠላቶቻችሁ ይበትንላችሁ። ወዳችኋለሁ፣ አከብራችኋለሁ የኔ ውድ ልጆች፣ በርቱልኝ። አሁንም ቪዲዮዋቸው ሁሉንም በማየት ሼር በማድረግ እናግዛቸው፣ ከጎናቸው እንሁን። ወዳችኋለሁ። አንፈልግም፣ አልመጣም፣ እሱን ለብቻዬ ካላገኘሁት የምትል ከሆነ ምንም እኮ የሚያስገድር ነገር ምንም የለም። ይሄ ጥላችኋት ውልቅ ብላችሁ ወደ ቤታችሁ ወደ ሀገራችሁ ሲጀመርም ምንም አታረጉ። እቺ የሆነ ታልኮ መልእክት ስላላት ብቻ ነው በዚህ አይነት መንገድ እየመጣች ያለችው እና እንዳታገኘ ወንድማችን ብሩኬ ቅመማ አምናሃነች ከስርክ ነው ያለችው። ይህን የምትላት ያንተ ይዋን ከስርክ ነው ያለችው። ምንም ሌላ ማጠራጠር ነገር የለም። ክክ ደግሞ ለእናንተ ነው እንጂ የሚፈርደው ለሱ አይደለም። ይህን እናድርግ ብላችኋል፣ እምቢ ብላለች። በራሷ ጊዜ ነው የሚያለች። እሳየው በራሷ ጊዜ እምቢ ያለች ሴትዮ ቪዲዮ አላችሁ፣ ማስረጃ ያላችሁ፣ እየሰራችሁ ነው ቪዲዮ። ምንም ያጨናንቅ ምንም ያስገድድ ነገር የለም። ከዛ ሀገር አልፈልግም ካለች ውልቅ ብላችሁ ወደ ቤታችሁ ትበላይ መቤት የተጠብቃችሁ የጭቃማ ላይ ተጠብቃችሁ በሰላም ግቡ። ወደ ሀገራችሁ
ምስክን ታችን ያላችሁ ውድ እንቆች እና እንዴት ናቸው? ደህና ናችሁ ወይ? እኔ ጋር ሰላም ነው አልሐምዱሊላህ። ብሩኬና ሀይሚ ባላችሁበት ቦታ አላህ ይጠብቃችሁ፣ አላህ ጥላ ከለላ ትሆንላችሁ እና አሁን በዛሬ ቪዲዮ በትላንትና ማሰተናል። በዛሬውም ደግሞ እንስጥ ብለን ነው መሰሙት ከሆነ ማለት ነው። ሀይሚና ብሩኬ ያላችሁት አገራችሁት ናችሁ። ሁሉ ነገር በአጠገብ ነው። ቆይ እኔ የምላችሁ ነገር የወለደ ሰው ነው የልጅ አባትን የምፈልገው ወይስ ማን ነው? እኔ ግራ ነው የገባኝ። ወላሂ ግራ እያጋባችሁ ነው። አሁን ክብሯን ያልፈለገች የልጅ አባትን ያልፈለገች ምን ሊሆን ብላችሁ ነው እሷን የምታገኙት? እሷ እንደሆነ ቪዲዮ ሰራችሁ አይደል? 2 ቀን ሰርታችኋል። ከመጣችሁ ጀምራችሁ ሰርታችኋል። እሱ መጣችሁ ወይ ብላ የልጅን አባት የምትፈልገው እሷ ነች እንጂ እናንተ አይደላችሁ። የት ሀገር ነው ያላችሁት እንዴ? እኛንም እንትን አታርጉን እንጂ አታደግሙን። ወላሂ ነው የምላችሁ እንዴ። ቴክሳስ አንተ እኮ እኔ የልጅ አባትም ከሆንኩ እቀበላለሁ ዴን ይመረመር እኮ ነው እያልክ ያለው። እሷ እኮ ገደል እየሄደች ነው ያለችው። በቃ 2 ቀን 3 ቀን ለመናችኋት። ከዛሬ ጀምራችሁ ወላሂ ነው የምላችሁ ብሩኬና ሀይሚ ሌላ ድራማ ሌላ ነገር ካልፈለጋችሁ ወደ ሀገራችሁ ተመለሱ። እውነቴን ነው የምላችሁ ወደ ሀገራችሁ ተመለሱ። ተምጣ አዲስ አበባ በፍጹም ደግሞ ቡታጀራ ላይ ምንም ዴን የለም። እኔ የተወለድኩት ያደግኩት ቡታጀራ ነው። ዴን የሚባል ነገር የለም ቡታጀራ ላይ። ስለዚህ ወደ አዲስ አበባ ተመልሳችሁ አዲስ አበባ ላይ ትምጣና ራሷ የልጅ አባት ራሷ ትክፈልና ራሷ ታስመረምር። አብራ ሄዳ ማለት ነው። የልጅ አባት ከፈለገች ራሷ ክብሯን ከፈለገች የሴትነትን ክብር ከፈለገች ራሷ ሄዳ እናስመረምር። እኔ የልጅ አባትን ማወቅ እፈልጋለሁ እናስመረምር ብላ ራሷ ትፈልግ። በቃ ወደ ሀገራችሁ ተመለሱ። ወላሂ ነው ሁላችሁ ወደ ሀገራችሁ ተመለሱ። እኛ ለእናንተ እንጨነቃለን፣ ለእናንተ ቀን ማታም ይጨነቃለን። እዚህ ጋር በስራ የሚደክም እህቶች አሉ። ዛሬ ምን ይምጣ ነገ ምን ይምጣ የሚሉት እህቶች አሉ። እንወዳችኋለን እናከብራችኋለን ትላላችሁ። እኛም እንወዳችኋለን እናከብራችኋለን። ግን ያልሆነ መንገድ ነው ይሄ። ይሄ በፍጹም የተሳሳተ መንገድ ነው። በቃ አንድ ቀን ነይ መጥቻለሁ ዲኤንኤ እንመረመር አልክ፣ አልመጣች ማታ አንተን ብቻ ነው የምፈልገው። ምን ማለት ነው እናንተ? እስቲ ዞር ብላችሁ ምን ማለት ነው? ብቻህን ማገኘው ማለት ምን ማለት ነው? ስለዚህ በፍጹም አታገኛት። ወደ ሀገራችሁ ተመለሱ። አላህ ይጠብቃችሁ። አላህ ጥላ ከለላ ይሁንላችሁ። ማንንም እንዳታምኑ፣ ማንንም እንዳታምኑ። ወደ ሀገራችሁ ተመለሱ። ትምጣ ከፈለገች። እሺ ውዶቼ፣ እና በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። አላህ ይጠብቃችሁ ባላችሁበት ቦታ። ሁለታችሁ ሀይሚም ያለ ብሩኬ አታገኙ፣ ብሩኬም ያለ ሀይሚ አታገኝ ብለናል። ሀይሚዬ አሁንም ቢሆን ያለ ብሩኬ ምንም ነገር፣ ብሩኬ ያለ ሀይሚ ምንም ነገር። ስለዚህ ታይዛችሁ ወደ ሀገራችሁ ተመለሱ። ወደ መጀመሪያ ቀድሞ ተመለሳችሁ። ክብር ያሌለች ሴት ክብር አትስጧት። እቺ ክብር የሌለች ሴት ናት። ክብር ማያስፈልግ ሴት ናት እቺ ሴት። ስለዚህ ወደ ሀገራችሁ ተመለሱ። እኔ ጨርሻለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባይ ሰላም ከላይም ከታችም ያላችሁ የጨረቃ ፋሚሊዎች ሰላም አላችሁ። እኔ ፈጣሪ ይመስገን ሰላም ነን። ዛሬ ብሩኬ ሀይሚዬ ዛሬ ጥሩ ነገር አስተላልፈሻል፣ ጥሩ ነገር ብለሻል። ግን እዚህ ጋር ክብር ለሚገባው ነው። እቺ እራሷ ወርዳ እናንተን የምታወርድ ባለጌ ናት። ስለዚህ ከዚህ ልጅ ጋራ ተነጋግራችኋል። 1-2 ጊዜ ቪዲዮ ሰርታችሁ ህዝብ አይቶላችኋል። ነይ እንዴ! ሲጀመር እኮ እሷ ናት የልጄን አባት ፈልጋለሁ፣ አባት ልጄ ያለ አባት እንዳትቀር ምትል ከሆነ እውነት ካላት ማለት ነው። ሲጀመር ልጅም የለም ውሸቷን ነው። ልጅ ካለ እውነት ካላት እራሷ ናት ፈልጋ መታ እንትን ስትል ማስመርመር የነበረባት። ምነው እናንተ አዲስ አበባ እያላችሁ እኮ ስትፎክር ነበረ። ዛሬ ልጄን ይዤ እሄዳለሁ አባቷ ጋር ይዤ እገባለሁ እያለች አልነበር እንዴ? እና ዛሬ ምን ወደኋላ ያስኬዳታል? እየመጣች ደግሞ እዛ ጋር
እሷ ወርዳ እናንተን እንዲህ የወረደ ቦታ አትገኙ ከዚች ከልጅ ጋር። እግዚአብሔር ይመስገን ከግማሽ ሚሊዮን በላይ ፋሚሊ ያላችሁ ልጆች ናችሁ። እሷ እዛ ጋር እናንተን ከፍ ዝቅ ስታረግ እኛ ራሳችን እየታመምን ነው እንዴ። እዚህ ጋር ፋሚሊ ራሱ እኛ እኮ ለእሷ እናንስም፣ ግን እናንተ እዛ ቦታ እዚህ የወረደች እናቴ ይቅርታ አድርጉልኝና ወይ አታምሪ ወይ አታፍሪ ትላለች እንዲህ። ይቺ ለምንም ነገር ስነስርዓት ከሌላት ልጅ ጋራ ወርዳችሁ አትገኙ። በቃ ከዚህ በኋላ አታገኟት። ይቺ ልጅ በፈጠራችሁ አምላክ አታገኟት። በቃ እንትን አለኝ ሀቅ አለኝ ካለች ትምጣ አዲስ አበባ ራሷ ፈልጋ መታ ማስመርመር ትችላለች። ከዚህ በኋላ ነይ እንደዚህ ነይ እንደዚህ ነይ እንደዚህ ከዚች ጋር ሲጀምር ቅንጣት ከዚህ በኋላ ሀይሚ እባክሽን የኔ ውድ እህት የኔ ስማርት የኔ ዳይመንድ አቁሚ። በቃ ዛሬ ቡርኪን ብሎሻል፣ ሜሴጅ አትላላኪ ከሷ ጋር ብሎሻል። አቁሚ፣ አታስፈልግም። እንጂ የወረደች ሴት ናት። ለራሷ ክብር የሌላት ለእናንተ ክብር የምትሰጥ አይደለች። እየመጣች እዛ የዱርያ አክት የምታሳየው እሷም ልዋ እርግጠኛ ነኝ ከፋሚሊው ጋር ነው እንጂ ይሄ የመጣች እዛ የምታሳየውን አረካት። ከዚህ በኋላ እራሳችሁን አስከብሩ፣ እኛንም አስከብሩ። በቃ እችን ልጅ በማንኛውም ቤት በእናንተ ዙሪያ ባሉ ልጆች ሁሉ ማየት አንፈልግም። በፈጠራችሁ አምላክ ማየት አንፈልግም ይችን ልጅ። በቃ እኛ እሷን ባየን ቁጥር እኛ እየታመምን ነው። እዛ ጋር እናንተን እንደዛ ስታበሻቅጣችሁ እኛም እየተናደድን ነው። እና በፈጠራችሁ አምላክ እችን ልጅ አታምጡብን። ዛሬ በቃ የመጨረሻ ውሳኔ ነው። ሀይሚዬ ጥሩ ወስነሻል። ካላስ በምትፈልግ ሰዓት ትምጣ። እናንተ ከዚህ በኋላ እሷን ጠርታችሁ የምታነጋግሩበት ጉዳይ የላችሁም። ቀጥ ብላችሁ ወደ አዲስ አበባችሁ ተመለሱ። ያላትን ምክንያት እኔ እፈልጋለሁ ካለች ራሷ ትምጣ እንጂ እዛ መታ እንደዛ መረግረግ መፎከር እሱ ለነገሩ ምን ያልተቀጣች ባለጌ ናት ልጅቷ ሲጀመር። እና ስነ ስርዓታችሁን ራሳችሁ ተከብራችሁ ይህን ሁሉ ፋሚሊ አስከብሩ። ከግማሽ ሚሊዮን ፋሚሊ በላይ ነው ያላችሁ እናንተ። የሆነች ነገር ቅጣት ስትነኩ ፋሚሊው አብሮ እየታመመ ነው። እና እንደገና ደግሞ በእናንተ ዙሪያ ባሉ ልጆች ጋር እቺ ልጅ እንድትመጣብን አንፈልግም። እንደገና ደግሞ ቢኒያም አሁንም ለአንተ መልዕክት የምናስተላልፈው ይቺ ልጅ ከዚህ በኋላ በአንተም እንትን ከመጣች ቢኒያም በራስ ህይወት ፍረድ። አያገባንም፣ እናዘጋለን ቻናልህን። በቃ የመጣችኛ ምንም ነገር እንድታቆስለንም አፏን እንድትከፍትም አንፈልግም። እንዴ ጭራሽ አልፋታችሁም ትላለች እንዴ? እንደማትፋታንም እናሳያታለን። እኛ አሁን እናንተን አክብረን ነው። ቡርጌ ሀይሚ በእግዚአብሔር ይሁንባችሁ። እቺ ልጅ ከዚህ በኋላ በማንኛውም መንገድ አታገኟት። ምን ምክንያት እንዳላት እንግዲህ አላውቅም። ዛሬ አኑ እውነቱን ነው እንዴ ድጋሚ ያረገዝኩ ልትይ ነው ወይ ብሎሻል እኮ እንዴ። አረ ሴት ልጅ ነሽ እንጂ አትውረጂ። በመድኃኒዓለም ሴት ነሽ እንዲወርደሽ አትገኝ። እያት እስቲ እቺ ትንሽ ልጅ አጠገብሽ ያለችዋ ለአነጋገሯ እንኳን እስቲ ሴት ነሽ አንቺ። በኢየሱስ ስም እና በቃ ይሄን ነገር ነው ማስተላልፈው። ወደ አዲስ አበባችሁ ተመለሱ። ቡኪም ከሷ ተለይተ እቺ ልጅ ለማግኘቱም አትሞክር። ሀይሚም እንደዛው ዛሬ በቃ አዎ ትናንትና በተናገርሽው እኛም ተናደናል። የተፈራች መስሏታል ልጅቷ። አሁን ግን በቃ እና እግዚአብሔር አምላክ በመንገዳችሁ ሁሉ እሱ ይቅደምላችሁ። እመቤቴ ማርያም ሁሉን ነገር ታስተካክልላችሁ። ሀሳባችሁን ሁሉ አሳካው። ይህን ነገር ከላይ ልጅ ከላያችሁ ላይ ታውቃላችሁ። ቸሩ መድኃኒዓለም እናትና ልጅ ከፊት ይቅደሙላችሁ። አመሰግናለሁ። ሰላም ውድና የተከበራችሁ የጨረቃ ፋሚሊ እንዴት ናቸው? እኔ ደህና ነኝ አልሐምዱሊላ። በመጀመሪያ ደረጃ ብራና ሀይሚ አላህ ይጠብቃቸው፣ ከእናንተ ጋር ይሁን። በቃችሁን አላህ ያውጣ። ቅመሜ ዛሬ የሰጠሽው መልስ በጣም ደስ ብሎኛል። ይህን መልስ ነው የፈለግኩ የነበርኩ። ትላንት ንድት ውስጥ ገብቼ ነበርኩና አንዳንድ ሰዎች ስታከብሪ እንደ ፍራቻ ነው የሚመስላቸው እና እሷ ፍራቻ መስሏታል። ዛሬ የመለሱ መልስ በጣም ደስ ብሎኛል። እሷ እውነተኛ የልጅዋ አባት ከፈለገች መታ እሱን ጠርታ ወደ ምርመራ መሄድ ትችላለች። ምክንያቱም ልጅ ሲጀመር የለውም፣ ውሸት ነው። ሌላ ደግሞ ዛሬ የሆነ ቃል ተጠቅማለች። ያላለቀ ህይወት ውስጥ መተሽ የገባሽው አንቺ ነሽ ብላለች። ጉራ ቢጨርስም እሷ አልጨረሰችም ማለት ነው።
አያገባሽም ያ ነገር። እኛ ከዚህ በፊት ብዙ ኢንተርቪው ላይም እንዳወራው ምንም ነገር እንደሌለ ኦዲየንስ ያውቃል። ከስር መሰረቱ ከመጀመሪያ ከእናንተ ጋር የመጣ ሰው እኛ እናውቃለን። ምክንያቱም ከመጀመሪያ እናንተ ጋር ስለመጣ ነው ማለት ነው። ብዙ ቦታዎች ላይ አወርተዋል እና እሷ አልጨረሰችም ችግር፣ እሷ የራሷ ጉዳይ ነው። ግን እናንተ ወደ እርሳ ተመለሱ። ሁሉም ሰው ይፈልጋል፣ ተመለሱ። አላህ ከእናንተ ጋር ግን አላህ ያውጣል፣ ችግር የለውም። ቅመሜ ደግሞ አንዳንድ ጊዜ ምን መሰለሽ ቤቴ ድረስ መታ እኔን ትበጠብጣለች ምናምን ብለሽ ነው የምታስቢ። ይህ ደግሞ ህግ ያለ ሀገር ነው ያላችሁ። ህግ ያለ ሀገር ስለሆነ ስትመጣ በር ላይ ራሱ ስትመጣ በፖሊስ ጋር ደውለሽ እኮ መያዝ ትችያለሽ። ምንም የሚያስፈራ ነገር የለውም። ኢንሻአላህ በአላህ ፍቃድ ሁሉም ነገር ከይር ይሆናል። አላህ ይጠብቃችሁ፣ ከእናንተ ጋር ይሁን። ቡራም ደግሞ ዛሬ የወሰንከው ውሳኔ ደስ ብሎኛል በእውነት። ተው በቃ እኛ እናውቃለን፣ አንተ በጣም ንጹህ ሰው ነህ። ምንም ነገር እንደሌለ እናውቃለን። እኛ እናምናለን። እኛ እናንተ ላይ 100% እምነት አለን። ስለዚህ የራሷ ጉዳይ ወታ ቪዲዮ ትስራ፣ አያገባህም። ተመለስ ወደ አዲስ አበባ። ይሄ ነው የሚሻለው። ጨርሻለሁ። አመሰግናለሁ። እሺ፣ አሰላሙ አለይኩም። ከታችም ከላይም ያላችሁ እንዴት ናችሁ? የጨረቃ ፋሚሊ ብሩኬ እና ሀይሚ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። አላህ ከሁሉም ነገር ይጠብቃችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። እና ዛሬ ሀይሚዬ ትክክል ነው ያደረግሽው። እንደዚህ አትለማመጧት። ትላንትና በተናገርሽው ነገር የልብ ልብ ተሰምቷታል። እና እንደዚህ ባዘናችሁ ቁጥር የፈራችሁ ነው ይመስላት። እና አትፍሯት። እና ሴት ልጅ ናት በነገራችን ላይ የልጇን አባት የምትፈልገው ወንድ ልጅ ሳይሆን ማለት ነው። እውነት ሀቅ አለኝ ካለች መታ ትጠይቃችሁ። እናንተ ወደ አዲስ አበባችሁ ተመልሱና መታ በህግ ትጠይቃችሁ። ሲጀመር ህግ የሚፈርደው ለእናንተ ነው። ምክንያቱም ጠይቃችኋታል፣ ቪዲዮ ማስረጃ አላችሁ፣ አስመርምሪ ብላችኋታል። እምቢ ያለችው እሷ ናት። ስለዚህ እሱ ብቻውን ማግኘት የፈለገችው የሆነ ምክንያት አላት እንዳታገኛት። ሀይሚን ብቻሽን አታግኛት፣ ብሩኪም ደግሞ ብቻህን አታግኛት። እና ወደ አዲስ አበባችሁ ተመለሱ። በቃ እኔ ከዚህ በላይ ምንም አለም። አላህ ይጠብቃችሁ። አላህ ከእናንተ ጋር ይሁን። እሺ፣ ሰላም ሰላም ሰላም፣ ከላይም ከታችም ያላችሁት የጨረቃ ፋሚሊ በሙሉ ሁላችሁንም እና እንዴት ናችሁ? ደህና ናችሁ ወይ? እኔ ካለው ሀይሚና ብሩኬ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። እሷም የማርያም ከደላ መሸሻቱ እንላችሁ በዘርፋፋ ቀሚሷ እቅፍ ድግፍ ታድርጋችሁ። ጠላቶቻችሁን ከእግራችሁ በታች ትጣልላችሁ። እና በቃ ማለት እሷ የሆነ ነገር ፈልጋ ነው። ለዛ ከእሷ ጋር መነጋገርም የለም፣ ከእሷ ጋር መጨቃጨቅም የለም፣ እሷንም ማግኘት የለም። እና ወደ አዲስ አበባችሁ ተመለሱ። እና ሀይሚዬ ዛሬ ያስተላለፍሽት መልእክት በጣም አሪፍ ነው፣ ደስ ይላል። እና በቃ ከእሷ ጋርም አለመናገርም እሷንም ራሱ እኛ ራሱ ማየትም አንፈልግም። እኛ እውነት እዚህ ሚዲያ ላይ ራሱ ማየት አንፈልጋትም። እሷ እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። ሴት ልጅ እንደዚህ ስትወርድና እንደዚህ እንትን ስትል በጣም ነው የሚያስጠላው። እሷ የወረደች ቆሻሻ ነች። ከቆሻሻ ጋር ደግሞ መነጋገርም ምንም ማለትም አያስፈልግም። እኛ እናውቃለን ብሩኬ እና አንተ ንጹህ ሰው ነክ፣ ንጹህ ነክ፣ ጠንቅቀን እናውቃለን አንተን። እኛ በአንተ በጣም ነው የምንተማመነው። እሷንም አታገኟት በቃ። እሷ ሄዳ የምትበጠብጣችሁ ከሆነ ህግ አለ፣ በህግ እንትን ማድረግ ነው እንጂ መጠየቅ ነው እንጂ እሷን ዝም ብሎ አስሬም ጠርቶ ማነጋገር ምንም አያስፈልግም። ካሁን በኋላ የእሷንም ራሱ የሆነ እንትኗንም ራሱ ብሎክ አድርጎ ምንዋንም ራሱ ከእሷ ጋርም ራሱ አትነጋገሩ። አመሰግናለሁ።